ሰላም ጤና ይስጥልን ውድ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ዛሬን ጨምሮ ባለፉት ቀናት ውጊያ ሲካሄድባት ነበር የተባለችው ደብረ ታቦር ከተማ በዚህ ሰዓት በምን ሁኔታ ላይ ትገኛለች? በየትኛው ኃይልስ ቁጥጥር ውስጥ ትገኛለች? ዜናችን አዳዲስ መረጃዎችን ያጋራችኋል። ጠቅላይ ሚኒስትር አብይ አህመድ የሳውዲ አረቢያን ውጭ ጉዳይ ሚኒስትር በጽህፈት ቤታቸው አግኝተው ዛሬ አነጋግረዋል። ሁለቱ ወገኖች የተወያዩባቸው ጉዳዮች ምንድናቸው? ሌላኛው የዜናችን ትኩረት ይሆናል። ላለፉት 4 ዓመታት በሱዳን የሚገኘው የህወሓቱ አርሚ 70 የተባለው የታጠቀ ቡድን በግብጽና በሱዳን አቅራቢነት ታንኮችን ጨምሮ ከባድ መሳሪያዎችን መታጠቁ እየተሰማ ነው። ወደ ወልቃይት ለመግባት ወታደራዊ ዝግጅት እያደረገ ነው የተባለውና አዳዲስ ምስሎች የተለቀቁበት አርሚ 70 በምን ሁኔታ ላይ ይገኛል? እንመለስበታለን። ዛሬ አንድ እውቅ ፖለቲከኛ በመንግስት ቁጥጥር ስር ስለመሆናቸው ፓርቲያቸው ይፋ አድርጓል። ሌላኛው ትኩረታችን ነው። የኢትዮጵያ ከፍተኛ መንግስት ባለስልጣናት እንደዚሁም የአሜሪካ ኤምባሲ ሀዘናቸውን እየገለጹላቸው የሚገኘው የኢቢኤስ ባለቤት ጉዳይም በዜናችን የሚዳሰስ ይሆናል። ሌሎች ወቅታዊ ጉዳዮች ትኩረታችን ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳም ጉዳያችን እናምራ። ደብረ ታቦር ከተማ በዚህ ሰዓት በምን ሁኔታ ላይ ትገኛለች? የትኛው ኃይልስ ተቆጣጥሯት ይገኛል? ዛሬን ጨምሮ ለሁለት ቀናት በአማራ ክልል ደቡብ ጎንደር ቀጠና ከፍተኛ ተኩስ ልውውጥ እየተደረገ እንደነበረ ከከተማዋ የሚወጡ መረጃዎች ይጠቁሙ ነበር። የተኩስ ልውውጡ ከወራት በኋላ በደቡብ ጎንደር ዞን መዲና ደብረ ታቦር አካባቢ የተቀሰቀሰው የሀገር መከላከያ ሰራዊት አካባቢውን ለቆ ከወጣ በኋላ ነው። የሰራዊቱን መውጣት ተከትሎ ከተማዋን ለመያዝ በተደረገው የፋኖ ታጣቂዎች ሙከራ ወይንም እንቅስቃሴ የክልሉ ጸጥታ ኃይሎች ጋር ከፍተኛ የተኩስ ልውውጥ መካሄዱ ነው ከስፍራው የሚወጡ መረጃዎች የሚያሳዩት። በተለይም ደግሞ በዛሬው ዕለት በከተማዋ ከፍተኛ የተኩስ ድምጾች እንደሚሰሙ ፍንዳታና ጭሶች ጭምርም በከተማው መሃል ሲወጡ እንደነበረም መረጃዎች ያሳያሉ። ያለፉትን ቀናትን በከተማዋ ዙሪያ በቡድን መሳሪያዎች ጭምር የተደገፈ የተኩስ ልውውጥ ሲደረግ እንደነበረ መረጃዎቹ ይፋ አድርገዋል። የክልሉ ሰላምና ጸጥታ ቢሮ እነዚህ የፋኖ ኃይል ሙከራዎች መከላከያ ሰራዊትን ከሀገራዊ ስምረት ለማደናቀፍ የሚደረጉ እንቅስቃሴዎች ናቸው ሲልም በትናንትናው ዕለት ባወጣው መግለጫ ገልጾት ነበር። በዛሬው ዕለት የተቃውሞ ሚዲያ የደቡብ ጎንደር ዞን ርዕሰ መዲና ደብረ ታቦር ከተማ በፋኖ ኃይሎች ቁጥጥር ስር እንደገባች መረጃዎችን ሲያሰራጩ ቆይተዋል። በመንግስት ወገን በኩል ያሉ ምንጮች በበኩላቸው ከተማዋን በፌዴራል መንግስት ልዩ ኮማንዶዎችና በክልል ጸጥታ ኃይሎች ጥምረት በተሰጠ የመልስ ምት ከፋኖ ኃይሎች ማዳን ተችሏል፣ የመንግስት ኃይሎችም ከተማዋን በቁጥጥር ስር አድርጓታል ሲሉ ዘግበዋል። ባለፉት ቀናት በደብረ ታቦር ከተማ ተከታታይ የተኩስ ልውጦች፣ ፍንዳታዎችና ፍርሃት ነግሰው እንደነበረ ነዋሪዎቹ ጠቁመዋል። የደብረ ታቦር ከተማ አስተዳደር፣ የዞኑ አስተዳደር እንደዚሁም የአማራ ክልል መንግስት በዚህ ሰዓት ደብረ ታቦር ከተማ በምን ሁኔታ ውስጥ እንደምትገኝ ይፋ መግለጫ አልሰጡም። ዜናችን እንደቀጠለ ነው። የሳውዲ ውጭ ጉዳይ ሚኒስትር አዲስ አበባ ናቸው። የውጭ ጉዳይ ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራሉ ሬድዋን ሁሴን ተቀብለዋቸዋል። ልዑል ፋይሰል ቢን ፈርሃን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በሚቀጥለው ሳምንት ወደ ኢትዮጵያ እንደሚመጡ ከገለጹ በኋላ ነው አዲስ አበባ መግባታቸው የታወቀው። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ የተነገረ ሲሆን በአዲስ አበባ ቆይታቸው ሰላምና መረጋጋትን ለማጠናከር በሚደረጉ ቀጠናዊ ጥረቶችና አዳዲስ ክስተቶች ዙሪያ ይወያያሉ ተብሎም ነበር። ጠቅላይ ሚኒስትሩ ልዑል ፋይሰልን በጽህፈት ቤታቸው ተቀብለው ያነጋገሩ ሲሆን ዛሬ የሳውዲ አረቢያውን የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውድን ተቀብዬ በሁለትዮሽና በባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል ሲሉ ይፋ አድርገዋል። ጠቅላይ ሚኒስትር አብይ ውይይታቸው በአበይት ዘርፎች ለረዥም ዘመናት የዘለቀውን የሁለቱን ሀገራት ትስስር በማስፋትና የውል ፍላጎቶቻቸው በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራቸውን በማጠናከር ላይ ያተኮረ እንደነበርም አስታውቀዋል። ጉብኝቱ የተካሄደው ሮይተርስ ኢትዮጵያ ከሱዳን ጦር ጋር ለሚፋለመው የፈጥኖ ደራሽ ኃይል ድብቅ ወታደራዊ ማሰልጠኛ ገንብታ አስጠልላ ትገኛለች በሚል በምርመራ ዘገባ አረጋግጫለሁ ሲል ከዘገባ ከአንድ ቀን በኋላ ነው። ከሳውዲ አረቢያና ከቱርኪ ሁለት ከፍተኛ የሀገራቱ ባለስልጣን ወደ ኢትዮጵያ መግባታቸው በሱዳን ጦርነትና በምስራቅ አፍሪካ በተለይም በአፍሪካ ቀንድ ስለሚታየው ሰፊ ጸጥታ ተለዋዋጭነትና ቀጠናዊ ተሳትፎ እንደዚሁም የዲፕሎማሲ እንቅስቃሴ እየጨመረ መምጣቱን ሊያመለክት እንደሚችል ተንታኞች እየገለጹ ነው። የሰዓቱ ዜናችን እንደቀጠለ ይገኛል። በዛሬው ዕለት አንድ እውቅ ፖለቲከኛ በመንግስት የጸጥታ ኃይሎች ቁጥጥር ስር እንደሚገኝ ተሰምተዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰራቸውን ከቤተሰባቸው አረጋግጫለሁ ሲል ይፋ አድርጓል። ፓርቲ ባወጣው መግለጫ ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥሮ የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብለዋል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ክሌት ነጻ ፍትሐዊና ዴሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን አመላካች ነው ሲልም ገልጸዋል። መግለጫው አያይዞም በትናንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስበዋል። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ከዚህ ቀደም ሁከት በማነሳሳት ተጠርጥረው በግንቦት ወር 2016 በፖሊስ ቁጥጥር ስር ውለው እንደነበረ የሚታወስ ነው። አቶ የሺዋስ አሰፋ በወቅቱ ከአንድ ሳምንት እስር በኋላ ሰኔ 2016 ከእስር መፈታታቸውን የአዲስ ስታንዳርድ ዘገባ አስታውሷል። የሰዓቱ ዜናችን እንደቀጠለ ነው። በሱዳን የሚገኘው አርሚ 70 ታንኮችን ጨምሮ በሱዳንና በግብጽ አቅራቢነት ከባድ መሳሪያዎችን መታጠቁ እየተሰማ ነው።
ከሰሞኑ በሰሜን ኢትዮጵያ የሚታየውን ውጥረት ተከትሎ ህወሓት በገዳሪፍ ግዛት ሸረሪማ አካባቢ ለዓመታት ያከማቸው ታጣቂ ቡድን ወይም አርሚ 70 በታጠቃቸው ታንኮች ላይ የህወሓትን አርማ ሰቅሎ ወታደራዊ ምርቃ ስነ ስርዓት ሲያከናውን ታይቷል። ይህ ምስል በማህበራዊ ትስስር ገጾች በስፋት የተሰራጨም ይገኛል። የሳተላይት ምስሎችን ቢሆኑ አርሚ 70 ወታደራዊ ካሚኖችን ታጥቆ የሚንቀሳቀስበት ደረጃ ላይ መድረሱን ያረጋገጡ ናቸው ተብሏል። በሱዳን በኢትዮጵያ ድንበር አቅራቢያ በሚገኘው የገዳሪፍ ግዛት አካባቢ የህወሓት ማሰልጠኛ ካምፕ መኖሩን የሚያመላክቱ የተመዘገቡ ማስረጃዎች እንዳሉ መረጃዎች እየጠቆሙ ነው። ይህ በሱዳን ግዛት ውስጥ ከተጠቀሰው ቦታ ጋር በሚዛመዱ ቪዲዮዎችና የሳተላይት ምስሎችም እየተደገፈ ነው። ይፋ የሆኑት ምስሎችም ከተደራጀ የስልጠና ማዕከል ጋር የሚጣጣም ሆኖ ታይተዋል። ሪፖርቶች እንደሚያሳዩት የህወሓት አርሚ 70 በሰሜን ኢትዮጵያ ጦርነት መጀመሪያ አካባቢ ከኢትዮጵያ ፌዴራል መንግስት ጋር እንደተታኮሰ የሚነገር ሲሆን ወደ ሱዳን ከተሻገረ በኋላም በገዳሪፍ ክልል የስልጠና ካምፕ ተመስርቶለት የተንቀሳቀሰ ይገኛል። ይህ ደግሞ የሱዳን እርስ በርስ ጦርነት ከመፈንዳቱ በፊት ነው። ካምፑ ከሱዳን ጦር የሎጂስቲክስ ድጋፍ ይበረከትለት እንደነበር ነው የተዘገበው። በተለይ ደግሞ ተዋጊዎቹ ራሳቸው የሚታዩበት የቪዲዮ ማስረጃ ከዚህ የስልጠና ካምፕ የምረቃ ስነ ስርዓት እንዳከናወኑ ያረጋገጠ ሆኗል። ከዚህ ባለፈ የህወሓት ተዋጊዎች በሱዳን ጦር ኃይሎች ወይም በሳፍ ምልክት በተሸፈኑ ተሽከርካሪዎች ላይ ተቀምጠው ባንዲራቸውን የሚያሳዩ ተጨማሪ የቪዲዮ ምስሎችም ወጥተዋል። ሮይተርስ ከሰሞኑ የወርቅ ማውጫ ማዕድን ካምፕ ይሁን ወታደራዊ ማሰልጠኛ በግልጽ ያልተረጋገጠ ካምፕ ለሱዳኑ ፈጥኖ ደራሽ ማሰልጠኛ ካምፕ በሚል የኢትዮጵያ መንግስት ገንብቶ ለአገልግሎት አውሏል በሚል የምርመራ ዘገባ መስራቱን ይፋ አድርጎ ነበር። ነገር ግን በሱዳን የሚታየውን ይህን መሰል ግልጽ ወታደራዊ ስብስብ ትኩረት ሰጥቶ ከመዘገብ ተቆጥቧል በሚል ከወደ ኢትዮጵያ መንግስት ደጋፊዎች በኩል ምላሽና ተቃውሞ እየቀረበበት ይገኛል። ጠቅላይ ሚኒስትር አብይ አህመድ የአሜሪካ ኤምባሲ በኢቢኤስ ቴሌቪዥን ባለቤት ህልፈት ሀዘናቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ የአቶ አማን ፍስሐ ጽዮንን ህልፈት አስመልክተው በማህበራዊ ትስስር ገጻቸው ላይ ባሰራጩት መልእክት አማን ለኢትዮጵያ ግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ያሉ ሲሆን ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል ሲሉ መልእክታቸውን አስፍረዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ዳንኤል ክብረት በበኩላቸው የአቶ አማን ፍስሐ ጽዮን ህልፈት ህይወት ሲሰማ እጅግ እንደደነገጡና ለደቂቃዎች ያክል ደርቀው ቀርቶ እንደነበረ በማህበራዊ ትስስር ገጻቸው ላይ ያሰፈሩ ሲሆን በሰሙት ዜና ከፍተኛ ድንጋጤ ውስጥ ከገቡ በኋላ አንዳንድ ሞት ያስደነግጣል፣ ለደቂቃዎች ደርቄ ቀርቼ ነበር፣ ከጥቂት ቆይታ በኋላ ነው የነቃሁት ብለዋል። የቴሌቪዥን ጣቢያ ባለቤት ቅንነት ፈጠራ ብሩህ ተስፋና ስራን መውደድን አንድ ላይ የሰራ ሰው ነበር፣ ልዋጭ የሚያስፈልገውም እንደዚህ ያለውን ሞት በሌላ ለመለወጥ ነበር ሲሉ ሀዘናቸውን ገልጸዋል። ከዚህ ውጭ አዲስ አበባ የሚገኘው የአሜሪካ ኤምባሲ በአቶ አማን ፍስሐ ጽዮን ህልፈት ህይወት የተሰማንን ሀዘን ገልጻለን፣ ለወዳጅ ዘመድ ቤተሰብና የጣቢያ ባልደረቦችን መጽናናትን እንመኛለን ብለዋል። ከኢቢኤስ ቴሌቪዥን ጣቢያ ጋር ያለንን ትብብር ዋጋ እንሰጠዋለን ያለ ኤምባሲው የምናከናውናቸውን ኢቨንቶች እንደዚሁም አምባሳደሩ የሚገኙባቸውን ልዩ ልዩ መርሃ ግብሮች በአስተባባሪነት ለማሰራጨት የሚደረግልን ትብብር ክብር አለን ባይ ነው። አቶ አማን በኢትዮጵያ ግል ሚዲያ ዘርፍ ያበረከቱ አስተዋጽኦ ሁሌም የሚታወስ እንደሆነ የአሜሪካ ኤምባሲ በጽሁፍ አስፍረዋል። ወደ መጨረሻ ጉዳያችን እናምራ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ በዛሬው ዕለት ተጀምሯል። በስብሰባው የተገኙት የፌዴራል ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለአፍሪካ የጋራ ደህንነት፣ ነጻነትና ብልጽግና አንድነት ወሳኝ መሆኑን ይፋ አድርገዋል። በዚህ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ የመክፈቻ ንግግር ያደረጉት ዶክተር ጌዲዮን በጉባኤው ለመሳተፍ ወደ አዲስ አበባ የመጡ እንግዶችን እንኳን ደህና መጣችሁ ብለዋል። አፍሪካ በተለያዩ ዘርፎች ባለፈው ዓመት እድገቶችና ተግዳሮቶች እንዳጋጠሟት አስታውሰው የአፍሪካ ሀገራት በተለያዩ ቁልፍ ዓለም አቀፍ ጉዳዮች ላይ የጋራ አቋም መያዝ መቻላቸውንም አንስተዋል። የዓለማችን የጂኦፖለቲካ ውጥረት ስጋት እየጨመረ መምጣቱን በማንሳትም በተለይም አፍሪካ በቴክኖሎጂ በማዕድናትና በንግድ መስመሮች ላይ የፉክክር መስክ እየሆነች መምጣቷን ነው የተናገሩት። በቴክኖሎጂ በወሳኝ ማዕድናትና በንግድ መስመሮች ላይ ያደገ የመጣው የዓለም አቀፍ የጂኦፖለቲካ ውጥረትም በአፍሪካ ሰላምና ደህንነት ላይ ተጽዕኖ እያሳደረ ነው ብለዋል። አንዳንድ ዓለም አቀፍ ሀያላን አሁንም አፍሪካን የፉክክር መስክ አድርገው እንደሚመለከቱ የገለጹት የውጭ ጉዳይ ሚኒስትሩ የአህጉሪቷን ጥቅም ለመጠበቅ የአፍሪካ አንድነትና እውነተኛ እንደዚሁም ጠንካራ መሆን እንዳለበት ይፋ አድርገዋል። አፍሪካ በበጎ አድራጎት ላይ ሳይሆን በእኩልነትና በመከባበር ላይ የተመሰረተ እውነተኛ አጋርነት እንደሚያስፈልጋት በመጠቆም ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።